በሚቀጥሉት 3 ዓመታት የክልሉ ገቢ አሁን ካለበት ወደ 55 ቢሊዮን ብር ለማድረስ ታቅዶ እየተሰራ ነው ተባለም። በማዕከላዊ ኢትዮጵያ ክልል አርሶ አደሮች ለክልሉ ልማት ከ13 ቢሊዮን ብር በላይ ገዛ ማድረጋቸውን ርዕሰ መስተዳድር ዶክተር እንዳሻው ጣሰው ገልጿል። ይህን የተገለጸው ክልሉ ለታማኝ ግብር ከፋዮች የእውቅናና የሽልማት መርሃ ግብር ባዘጋጀበት ወቅት ነው። የንግዱ ማህበረሰብና የክልሉ አርሶ አደሮች የክልሉን ልማት በላቀ ደረጃ ለማገዝ እያደረጉት ለሚገኘው ጥረት ምስጋና ቀርቦላቸዋል። ታላላቅ ፕሮጀክቶችን በማቀድ ክልሉን የብልጽግና ተምሳሌት ለማድረግ የተሰራ መሆኑን የገለጹት ርዕሰ መስተዳድሩ በሁሉም ዘርፍ ተግባራዊ ለሚደረጉ ስራዎች ኢኮኖሚው የሚያመነጨውን ገቢ በአግባቡ መሰብሰብ እንደሚገባ አጽንኦት ሰጥቷል። በሚቀጥሉት 3 ዓመታት በሰባቱም ክላስተሮች መሰረታዊ የልማት ስራ እውን ለማድረግ የተሰራ ስለመሆኑም አመላክቷል። የክልሉን የምግብ ዋስትና ለማረጋገጥ የተጠናከሩ ስራዎች ተግባራዊ የተደረገ መሆኑንና የአገልግሎት ደረሰኝ በአግባቡ በመሰብሰብ ከደረሰኝ ገቢ በየዓመቱ እስከ 3 ቢሊዮን ብር መሰብሰብ እንደሚቻል ተጠቁሟል። በሚቀጥሉት 3 ዓመታት የክልሉ ገቢ አሁን ካለበት ወደ 55 ቢሊዮን ብር ለማድረስ ታቅዶ እየተሰራ እንደሚገኝም ርዕሰ መስተዳድሩ አስታውቋል።